ሉቃስ ወንጌል ምዕራፍ 5:8 ላይ ኢየሱስና ጴጥሮስ ያደረጉት የተነጋገሩት ወይንም የሆነ ነገር አለ። የሆነው ነገር ምንድነው? እሱ ጴጥሮስ ይህንን ነገር ካየ በኋላ የትኛውን ነገር? ከዛ በፊት የሆነ ነገር ነበር። በጌታ በቃ መረቡን በስተቀኛችሁ ጣሉ ካለ በኋላ ተአምር ከሆነ በኋላ ጴጥሮስ ጀልባ ልትሰጥም ባለች ጊዜ ወንድሞችን ጠቅሶ ያንን ከያዘ በኋላ ያንን ከተመለከተ በኋላ ከየንን ነገር ከተመለከተ በኋላ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ራቅ። ይሄንን ያለበት ለምንድነው? እሱ ከየት አመጣው? ጴጥሮስ የጴጥሮስን ህይወት እያየ ነው። ጴጥሮስ በእኛ ህይወት ላይ ለምንድነው ራሱን ያላገኘበት? የጴጥሮስ ማንነቱን እንዴት እንዳገኘና ወደ እግዚአብሔር ሐሳብና ፈቃድ እንዴት እንደተመለሰ ማየት ስለምፈልግ ነው። ጴጥሮስ ይህንን ብሎ የተናገረበት ምክንያትና ያመጣው ሐሳብ አለ ነገር አለ። ኃጢአተኛነቱን፣ በደለኛነቱን፣ አንወርዚ መሆን ወይንም ብቁ አለመሆን ለጌታ ጥሪ ለእግዚአብሔር ሐሳብ። ምክንያቱም ከዚህ ቀጥሎ የሚናገረው ነገር አለ። ጌታ አንተ አሳ አጥማጅ ሳይሆን ሰው አጥማጅ ትሆናለህ። ይሄ ዲቫይን አፖይንትመንት ወይንም የእግዚአብሔር ዓላማ የመጣለት ዓላማ በክርስቶስ በኩል ያ ሰው አጥማጅ የሚሆንበትን ሐሳብ ሊገልጽበት ባለ ሰዓት ላይ ነው። ከዛ በፊት ምንድነው? እኔ ኃጢአተኛ ነኝ፣ ለዚህ ሐሳብ ብቁ ለዚህ ዓላማ ብቁ አይደለሁም እያለ ይናገራል። ስለዚህ ይሄ ሐሳብ ከየት መጣ ስትሉ ከአዳምና ሔዋን ከየት ከሰሩት ኃጢአት የተነሳ አስቀድሞ የሰሩት ኃጢአት ላይ እዛ ሄደን ተመልክተናል። ስለ አዳምና ስለ ሔዋን ውድቀት እንዴት ራሳቸውን በቅጠል እንደሸፈኑ እንዴት ከእግዚአብሔር ፈርተው እንደተሸሸጉ ለምን ተደበክ ብሎ ሲለው ፈራው። አንተ ድምጽን ሰማው ፈራው። ከዛ አትብላ ካልኩ በልታለን ብሎ ካለ በኋላ አዎ በእርግጥ በልቷል። ስለዚህ ተሸሸገ። የዚህ ሁሉ ምክንያት ምንድነው? እሱ እግዚአብሔርን አልሰሙምና ከእግዚአብሔር ጋር ተላልፈዋልና ከእግዚአብሔር ጋር የተላለፈ ደግሞ ውድቀት ያገኘዋል። ስለዚህ ያ ውድቀት ለጴጥሮስ ምን ሆኗል? እንደማይችል በቃ የእግዚአብሔርን ሐሳብ እንደማያስተናግድ ለእግዚአብሔር ዓላማ እንደማይገኝ ያንን ተረድቷል። በውስጡ የተቀመጠው ያ ነው። ምንድነው? እሱ እንደማይችል ከዚህ በፊት የተመለከትነው አልችልም ያሉ ሰዎች ነበሩ። ጌዲዮን፣ ሙሴ፣ እነዚህ ሰዎች ሁሉ በሕይወት ዘመናቸው ሁሉ እግዚአብሔር መጥቶ ሲያገኛቸው አልችልም፣ አንችልም፣ ላንተ ሐሳብ ላንተ እቅድ አንችልም ያሉ የነበሩ ናቸው። ነገር ግን እግዚአብሔር በቃሉ በመንፈሱ አስተካክሎ ወደ ዓላማ ያስገባቸው ሰዎች ናቸው። ኃያላን ያደረጋቸው ሰዎች ናቸው። አንችልም ከማለት ወደ መቻል የገቡ ፕሬዝ ጋድ። ስለዚህ ሉቃስ 5:8 ላይ ይሄ የቆየንበት የሰው ልጅ አወዳደቅ የኃጢአት ውድቀት ወይንም ሞት ያለበት እዛ ጋር ስለሆነ ማንነት ያለበት የሰው ማንነት ያለበት ትልቁ ፖይንት እዛ ጋር ስለሆነ በዚህ ኤሪያ ላይ ተነጋግረናል። ስለዚህ ዛሬ የምናገረው እንዴት ኦቨርካም ወይንም ቴምፕቴሽንና ፈተናን እንዴት አድርገን ነው መውጣት ወይንም አሸንፈን መውጣት የምንችለው። ፈተናውን፣ ቻሌንጁን፣ መከራውን በፊታችን ያለው የትኛውም አይነት ቻሌንጅ እንዴት ኦቨርካም እናደርጋለን? እንዴት ነው ጥሰን የምንወጣው? እንዴት ነው የምንወጣው? ያዕቆብ ምዕራፍ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እነርሱ የሰጣቸውን የሕይወት አክሊል ይቀበላልና። አሜን። በፈተና የሚጸና ሃሌሉያ፣ የሚጸና ኦቨርካም አድርጎ የሚወጣ ፈተናውን ጥሶ የሚወጣ ፈተናውን ጥሶ የሚወጣ አሸንፎ የሚወጣ የተባረከ ነው። ከመባረክ ብቻ አይደለም የተዘጋጀለት ክብር አለ። አሜን። ከዚህ በፊት ተናግሬያለሁ። ኤልያስ የተዘጋጀለትን ክብር ቢያይ ኖሮ እኔ ከአባቶች አልበልጥምና ጌታ ሆይ ውሰደኝ አይልም። ስፍራውን ከክትክታ ዛፍ ስራ አያደርግም ቢያየው ኖሮ። ምክንያቱም እግዚአብሔር ያዘጋጀለት የእሳት ሰረገላ ሆኖ ሳለ እሱ ግን እኔ ከአባቶች አልበልጥምና ጌታ ሆይ እኔን ውሰደኝ፣ የለቅሶ የሐዘን እግዚአብሔር ያዘጋጀለት የከበረ ነገር አለ። አሜን። ያንን ነገር ቢያይ ከማጉረምረም ከለቅሶ ካየው ከዝቅተኛ ሜንታሊቲ ይወጣ ነበር። መጽሐፍ ቅዱስ በያዕቆብ ላይ ሲናገር በፈተና የሚጸና ሰው እሱ የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ተናግሯልና። ምን በፈተና አልፎ የሚወጣ ከፈተና በኋላ ክብር እንዳለ፣ የተዘጋጀ አክሊል እንዳለ፣ የተዘጋጀ በረከት እንዳለ፣ የተዘጋጀ ነገር እንዳለ ተስፋ የሰጣቸውን የሕይወትን አክሊል ይቀበላልና። እንዲሁ ወዳጄ በፈተና ውስጥ አልፋ አትጣልም። እንዲሁም ልጨምርላችሁ አንደኛ ጴጥሮስ ምዕራፍ 6 ላይ እንደዚህ ይላል፣ እንደ ወርቅ በእሳት በተፈተነ እምነታችሁ ይላል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ የተፈተነ እምነታችሁ ከዛስ ኢየሱስ ክርስቶስ ሲገለጥ አሜን፣ ለምስጋናና ለክብር አሜን
ለውዳሴ ይገኝ ዘንድ ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እንደ ወርቅ በእሳት ሲፈተን እምነታችሁ ይሄ አሁን የምታልፉበት እምነታችሁ ያለ ዋጋ አልቀረም። ኢየሱስ ሲገለጥ ወይንም ስለ እርሱ ታምናችሁ በፈተና ያለፋችሁበት ጌታ በተገለጠ ጊዜ ለምስጋና፣ ለክብር፣ ለውዳሴ ይገኝ ይሆን ዘንድ አሜን። ያመሰግናል፣ ያወድሳል፣ ያከብራል። አንተ ታማኝ ባሪያ በፈተና አልፈ እንዲሁ በከንቱ አትቀርም። የሚከብር ነገር አለ፣ በፊት የከበረ ነገር አለ። ዮሴፍን ተመልከቱት፣ በፈተና ውስጥ አለፈ፣ እግዚአብሔርም ከእርሱ ጋር ነበረ። ፈተናው ምንም ቢከብድ ከአንዱ ፈተና ወደ አንዱ ፈተና በመከራ በቻሌንጅ ቢያልፍም እግዚአብሔር ያዘጋጀለት ንግስና አለ። ፈተናው ምንም ያህል ቻሌንጅ ፉል ቢሆን በቃ ልውጣ ወደ አባቴ ቤት ልመለስ የሚያስብል ቢሆንም ነገር ግን በእግዚአብሔር ላይ ጸና። እግዚአብሔር ከእርሱ ጋር ነበረ፣ ያበረታው ነበረ። እግዚአብሔር ከእርሱ ጋር ነበረ። ጌታ ኢየሱስ ክርስቶስን ወደ ምድረ በዳ የመራው ማን ነው? ወደ ፈተና እንዲገባ መንፈስ ቅዱስ። በመንፈስ ቅዱስም ተመርቶ ወደ ምድረ በዳ ለፈተና ሄደ። ወዳጆቼ እግዚአብሔርም ከእርሱ ጋር ነበር፣ አልተወው። ወዳጆቼ በምታልፉበት መንገድ ሁሉ በፈተና ጌታ ከእናንተ ጋር፣ በፈተና ውስጥ ጌታ ከእናንተ ጋር ነው። ዮሴፍም እግዚአብሔር ከእርሱ ጋር ነበረ፣ በሚያልፍበት ሁሉ አብሮት ነበረ። በቻሌንጅ ሁሉ how to overcome ብላችሁኝ ከጠየቃችሁኝ ዘዴውንና ታክቲኩን እውቀቱንና ጥበቡን ካገኛችሁ ቀላል ነው። በፈተና ወቅት ላይ እግዚአብሔር እውቀቱን፣ ጥበቡን፣ ማስተዋሉን ከሰጣችሁ ፈተናውን እንደ ቀላል ትሻገሩታላችሁ። ዋናተኛ እንዴት በውሃ ላይ መዋኘት እንደሚችል መጀመሪያ ትሬነር ወይንም አስተማሪው የሚያሳየው ራስን ሪላክስ አድርግ፣ ውሃው ያንሳፍፍሃል፣ አትጨነቅበት። ከተጨነቅ ወደ ኋላ ይስብሃል ራሱ። ኔቸርም እንደዛ ነው ወዳጆቼ። ሪላክስ፣ እግዚአብሔር አትጨነቅ፣ በእኔ ላይ ታመን። ስለዚህ ያ ትሬነር ምንድን ነው የሚሰጥ? እውቀት። ምን አይነት እውቀት? ሪላክስ አድርግ፣ ዘናበል፣ አትጨነቅ፣ ውሃው ላይ አትጨነቅ፣ አትፍጨርጨርበት። አይታችኋል? ሰዎች ለመውጣት ሲፍጨረጨሩ ነው የሚሰምጡት። ዘሞር ኢነርጂያቸውን ይጨርሳሉ። ኢነርጂያቸውን በጨረሱ ጊዜ ወደ ውስጥ ድሮን በቃ እየሰመጡ ይሄዳሉ። የሳባቸው ነው የሚሄዱት። ነገር ግን ሪላክስ ማድረግ ሲጀምሩ መጀመሪያ ትሬነር የሚል ሪላክስ አድርግ፣ ሰውነትን ፈታ አድርግ፣ ቀለል አድርግ። ፖቴንሻል እኮ አለ ባንተ ውስጥ። የመዋኘት አቅምና ብቃት ባንተ ውስጥ አለ። የመንሳፈፍ አቅም አለ። እንዴት ብትለኝ ሕፃን ልጅን እስቲ ልቀቀው ውሃ ላይ ይንሳፈፋል። ገና የተወለደልህ ሕፃን ልጅ ብትለቀው። እኛ ግን ካደግን በኋላ ብዙ እውቀቶች አሉ፣ ብዙ እውቀቶች። እነዛን እውቀቶች ያስወጣልናል። ሪላክስ አድርግ፣ አትፍራ፣ ውሃውን አትፍራ። ያን ጊዜ ውሃው ምን ያደርጋል? ይቀበላል። ልክ እንደዛ ሁሉ ቻሌንጅና መከራ ላይ ወዳጆቼ በእግዚአብሔር ታምናችሁ ሳትፈሩ መውጣት፣ ያን ጊዜ አንሳፍፋል፣ አያሰጥምም። እመኑኝ፣ አትሰጥምም። በራስክ ለመውጣት ከጣርክ ግን ወዳጄ ፈተናው ይከበዳል፣ ወይንም ቻሌንጁ መከራው ይከብዳል። ስለዚህ ብዙ ሰዎች ከባድ ሆነብኝ ልወጣው አልቻልኩም የሚሉበት አንዱ በራሳቸው ጥረት ነው። መከራው ሲበዛ ጥሩ ቤተሰባቸውን፣ ጥሩ ዘመዳቸውን፣ ጥሩ ገንዘብ ያለውን፣ ፋይናንስ ያለውን ባለስልጣን፣ ዘመድ፣ ወዳጅ መፈለግ ይጀምራሉ። ነገር ግን በእግዚአብሔር ላይ የሚታመን ወዳጄ ከፍ ከፍ ይላል፣ አይዋረድም። ስለዚህ ወዳጄ አቅም አይደለም የሚያስፈልገው፣ በእግዚአብሔር ላይ መታመን ነው። በውሃው ላይ ለመንሳፈፍ ምንም ያህል ጡንቻ ቢኖር ውሃው ያሰጥማል። አይ ጡንቻ አለኝ ብትል እውቀቱን፣ ያንን እውቀት ካላገኘ፣ ትሬነሩ የሚነግርህን እውቀት ካላገኘ፣ ካልያዝከው ምን ትሆናለህ? በቃ ጡንቻ አለኝ ይሄን ይሻገራል፣ መስጠም። ገንዘብ አለኝ ብትል ትሰምጣለህ፣ እውቀት አለኝ ብትል ትሰምጣለህ። ነገር ግን ለዛ ነገር ላለህበት ነገር እውቀት ወይንም መረዳት ሲመጣልህ መንሳፈፍ ትጀምራለህ። አሜን። ከሁኔታው በላይ ከፍ ከፍ ማለት ትጀምራለህ። በፈተናና በቻሌንጅ መካከል የእግዚአብሔር ጥበብና የእግዚአብሔር እውቀት ይሙላብን። አማራጭ አይደለም፣ ግዴታ ነው። አድርጉት ወይ ከቻላችሁ አድርጉት አይደለም ወዳጆቼ። በእግዚአብሔር ላይ መታመን፣ በእግዚአብሔር ጥበብ ላይ መደገፍ ግዴታ ነው። የምትሻገረው በእግዚአብሔር ጥበብ ነው፣ እግዚአብሔር ሲረዳ። ምክንያቱም መጽሐፍ ቅዱስ ላይ መዝሙር ላይ ሲናገር መዝሙር ምዕራፍ 42 ከቁጥር 1 ጀምሮ እንደዚህ ይላል። አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ረዳታችን ነው። መከራው ባገኘን ጊዜ ምናችን ነው? ረዳታችን ነው፣ አጋዣችን ነው፣ ቅጥራችን ነው። ወደ እርሱ ሮጠን፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። በምን ጊዜ? ያሳደደው ነገር አለ።
እመኑኝ ያሳደደው የተጨነቀበት ነገር አለ። ወደ ማን ሮጠ? ወደ ፈጣሪ ወደ እግዚአብሔር ሮጦ ከፍ ከፍ ይላል። ከፍ ከፍ ይላል። በአምላኩ ተማምኗልና እግዚአብሔር ቅጥር ይሆንላችሁ። አሜን። በተጨነቃችሁ ጊዜ ወደ እግዚአብሔር ሮጡ። ምን ይላል መጽሐፍ ቅዱስ ላይ? ማንም ሰው በስህተት ወይንም በሆነ ሚስቴክ ሰውን ቢገድል ያ ሰው ወደ ምን ይሂድ ይላል? ወደ መማፀኛ ከተማ። መጽሐፍ ቅዱስ ላይ ሲል ያ የመማፀኛ ከተማ ክርስቶስ ነው። አሜን። ወደ እርሱ የገባ ማንም አይንካው። በቀለን የሚፈልግ እንኳን ቢኖር ወደዛ ገብቶ እንዳያነካው ይላል። ያ የመማፀኛ ከተማ ፕሮቴክሽን አለ። ስለዚህ ወዳጆቼ ወደ እርሱ ሸሽተ ባለህበት በመከራ በቻሌንጁ በከበበ ነገር ሁሉ ላይ ከፍ ለማለት ካስፈለገ ወዳጄ ወደ እርሱ ሩጥ። አይኖችን ወደ እርሱ አንሳ። ባገኘን በታላቅ መከራ ረዳታችን ነው። ስለዚህም ይላል ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ወዳጄ የምድር ብትነዋወጥ የሚለው ሲስተሙ ቢበላሽ የዚህ ዓለም ሲስተም የዚህ ዓለም አሁን እንደምታዩት ምድር በቃ ሰማዩ ተሸንቁሯል። ኦዞን በቃ ከፍተኛ ሙቀት እያመጣ ነው። አየሩ ተዛብቷል። ከፍተኛ ጎርፍ አለ፣ ረሃብ አለ፣ ችግር አለ። ምንድነው የምድር ወይንም የሲስተሙ ሲዛባ ሲነዋወጥ፣ እንዲሁም ደግሞ ተራሮች የሚለው ባለስልጣናት የምትተማመኑባቸው ሰዎች። ዳዊት እኮ አይኖቼ ወደ ተራሮች አነሳው፣ ከፍ ወዳሉ ሰዎች አነሳው። ተራሮች የሚለው ከፍ ያሉ ሰዎች፣ መከታ ሊሆኑ የሚችሉ ሰዎች፣ እናንተ ከፍ ሊያደርጉ የሚችሉ የምትተማመኑባቸው ሰዎች እነርሱ እንኳን ወደ ባህር ልብ ቢወሰዱ ስፍራቸውን ቢለቁ ከነበሩበት ቦታ ሁሉ ቢወጡ አንፈራም። ለምን ሲባል እግዚአብሔር ካንተ ጋር ነው። ውኆቻቸውም ወይንም ህዝቦቻቸው ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ይላል። አሜን። እግዚአብሔር በዚህ ሰዓት የራሱ የሆነውን ይለያል። በመከራ ጊዜ እግዚአብሔር የራሱ የሆነውን በሰው የሚታመኑትን ይሸሽጋል። አሜን። ይሸሽጋል። የእግዚአብሔር ከተማን ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ሲል የእርሱ የሆነው እኛ የማን ማደሪያ ነን? የእግዚአብሔር ማደሪያ ነን። አንተ የእግዚአብሔር ማደሪያ ነህ። የቅዱስ እግዚአብሔር ማደሪያ ነሽ። አሜን። ለየሽ፣ በቃ ለክብሩ ለየሽ። ቀደሰ ሲል ሰፓሬት አደረገው ለክብር። ሰው ይጨነቃል፣ ምድር ትናወጣለች። አንተ ግን በእግዚአብሔር ትለያለህ፣ በእግዚአብሔር ትሸፈናለህ፣ በእግዚአብሔር ከበባ ውስጥ ትሆናለህ። አያገኝም። አሜን። አያገኝም። መከራዎች፣ ጭንቀቱ ያለው ነገር አያገኝም። በእግዚአብሔር ተማምናለና መከራው ያለ መከራው እንደሌለ ያደርጋል። በእግዚአብሔር ላይ ተማምነህ ትወጣለህ። ስለዚህ የሚረዳህ እግዚአብሔር ካንተ ጋር መሆኑን እርግጠኛ ሁን እንጂ ወዳጄ ምንም አያገኝም፣ ክፉ አያገኝም ሲናገር። ምክንያቱም ይላል ቁጥር 5 ላይ እግዚአብሔር በመካከሏ ነውና አትናወጥም። ፕሬዝ ጋድ። አሜን። እግዚአብሔር ከነርሱ ጋር ነውና፣ እግዚአብሔር ከእርሱ ጋር ነውና ምንም ነገር ቢነዋወጥ ብሏል። እዛ ጋር ባህር፣ ተራራ፣ የትኛውም አይነት ነገር ተናውጧል፣ ስፍራውን ለቋል። ነገር ግን እግዚአብሔር በመካከሏ ነውና፣ እግዚአብሔር ከነርሱ ጋር ነውና፣ እግዚአብሔር በመካከላቸው ነውና አይናወጡም። አትናወጥም። እግዚአብሔር በመካከል ከሆነ አትናወጥም። ምክንያቱም የሰላም ሁሉ ጌታ እሱ ነው። በመካከል ባንተ ዘንድ ከመኖሩ የተነሳ ስጋት አያገኘም፣ ፍርሃት አያገኘም፣ ድንጋጤ አያገኘም። ምክንያቱም እግዚአብሔር ራሱ የሰላም ንጉሥ ነው። እርሱ ባለበት ሰላም አለ፣ እርሱ ባለበት እረፍት አለ። የእርሱ ህልውና ወዳጄ ሰላም ሰላም ሰላም፣ በቃ ካንተ የሚቀዳው እንደ ወንዝ የሆነ ሰላም ለሌሎች ይደርሳል። አሜን። ካንተ አልፎ ለብዙዎች የሚሆን ዘኍልቍ ላይ ሲናገር በለዓም ተመለከተና በለዓም አንድ ነገር አየ። ይህ ህዝብ ሊረገም አይችልም፣ ይህ ህዝብ ሊጠፋ አይችልም። ምክንያቱም በያዕቆብ ላይ ክፋት አልተመለከተም፣ በእስራኤልም ጠማማነትን አላየም። አምላኩ እግዚአብሔር ከማን ጋር ነው? ከእርሱ ጋር ነው። ከማን ጋር ነው? ከእርሱ ጋር ነው፣ ከያዕቆብ ጋር ነው። የንጉሱ ምስጋና አምልኮ በመካከላቸው አለ። አሜን። ምክንያቱም እግዚአብሔር በመካከላቸው የሆነው በምንድነው ስትሉ ምስጋና። ያዕቆብ ምስጋናን እያደረገ አሜን። በእልልታ አለ፣ እልልታ አለ። በያዕቆብ ጉባኤ ውስጥ እልልታ አለ። በያዕቆብ ጉባኤ ድንኳን ውስጥ እልልታ፣ ምስጋና አለ። ከዚህ የተነሳ እግዚአብሔር በመካከሉ አለ። አሜን። በመካከላቸው አለ። ስለዚህ ወዳጆቼ ፈተናውን በድል ለማጠናቀቅ 3 ስርዓቶችን ወይንም 3 ቁልፎችን እሰጣቸዋለሁ። አንደኛው
እግዚአብሔርን በመስማት መታዘዝ። እግዚአብሔርን በመስማት መታዘዝ። ፈተናን ወይንም አለ፣ አዎ። ቻሌንጅ አለ፣ ጨለማ አለ፣ አዎ። ነገር ግን በዛ ውስጥ እግዚአብሔርን መስማት፣ እግዚአብሔር የሚለውን መስማት። ምሳሌ ምዕራፍ 1:33 ላይ እንደዚህ ይላል፣ የሚሰማኝ ግን በእርጋታ ይቀመጣል። አሜን። የሚሰማኝ በምን ይቀመጣል? በእርጋታ ተዘልሎ ሬስት አድርጎ ይቀመጣል። ሳይነዋወጥ ዘና ብሎ ይኖራል አለ። በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ወዳጆቼ እኔ ሁሌ የምናገረው ነገር አለ። ሰውን የሚገል መከራው ሳይሆን ስጋት ነው። ሰዎችን ብዙ ሰዎች በስትረስ የሚገላቸው ስትረስ ችግሩ ሳይሆን ስትረሱ ነው። ስትረስ ማለት ደግሞ ምንድነው? ስጋት ነው። ያለ ስጋት ዛሬ ነገ የሚመጣው ኑሮ እንዴት ይጨምራል? ህይወት እንዴት ይቀጥላል? ልጆቼን እንዴት አስተምራለሁ የሚል ስጋት። የሚሰማኝ ግን አለ እግዚአብሔር በታምራት እንደሚያኖር ሲናገር የሚሰማው ግን እግዚአብሔር በታምራት ያኖረኛል ይላል። ከነገሮች በላይ ያለው ሁኔታ አለ፣ ያለው የከበበ ሁኔታ አለ። ከሁኔታዎች በላይ ማኖር ይችላል። ምክንያቱም እግዚአብሔርን ሰምታልና እግዚአብሔር ተናግሯል። ምን ብሎ? የሚሰማኝ ከእኔ ታምኗልና በእኔ ተማምኗልና አስጥለዋለሁ የሚለውን ቃል የሰማ ሰው ወዳጄ አይናወጥም። እዚህ ሲንሸዋሸው አይገኝም። ከስጋት ያርፋል፣ ከጭንቀት ያርፋል፣ በእግዚአብሔር ላይ ይቆማል። ስለዚህ ከመከራ ስጋት ያርፋል፣ ከስትረስ ያርፋል። አሜን። ሰዎችን የሚጨርስ እኔ አንዳንድ ጊዜ ስትረስ አደገኛ የሆነ ነገር ነው። የትኛውንም ካንሰር የሚያመጣ ስትረስ ነው። ብዙዎች ሳይንቲስቶችን ባሉ ዶክተሮችን ብትጠይቁ የካንሰር ምንጩ ስትረስ ነው። ለምን? ሰው ሲጨነቅ ሰውነቱ እንደሚገባው እንዲኖር እግዚአብሔር የፈጠረውን በዛ መልኩ እንዳይኖር ያደርገዋል። የሆነ ነገርን ያበዛዋል ወይንም ኢንዛይሙ ሰውነት ውስጥ ይረጫል። በቃ ከመጨነቁ የተነሳ የሆነ ነገሩ ይዛባል፣ የሆነ ነገሩ ይለቃል። ወይ አሲድ የሆነ ነገር ይጨምራል፣ ወይ የሆነ በቃ በህይወቱ ላይ በዚህ በሰውነቱ ላይ የተዛባ ነገር ይፈጠራል። ስለዚህ ለዛ መዛባት እንዳይኖር ምን አለ? እግዚአብሔርን መስማት። አሜን። እግዚአብሔርን ስትሰማ ትረጋጋለህ። ስትረጋጋ ሰውነትህ ሁለንተና ሴትል ያደርጋል። እግዚአብሔርን ሰምቶ የማያርፍ ማንም የለም ወዳጆቼ። ግዑዝ እንኳን ሰምቶ ያርፋል። ከመከራ ስጋት ከመከራ ለማለፍ እግዚአብሔርን መስማት ዋነኛው ነው። ስለዚህ መከራው አለ፣ አዎ አለ። ግን የምትሰማው ማንን ነው? የምትሰማው ማንን ነው? ጥያቄ። ዙሪያክ ያለውን የምትሰማ ከሆነ ከፍተኛ በቃ ተበልተሃል። በዙሪያክ ያለውን አይተ ወይንም ሰምተ ለዛ ነገር መልስ የምትሰጥ ከሆነ ወዳጄ የሚገጥምህና የሚሆነው ነገር ከበድ ይላል። ስለዚህ እግዚአብሔርን እንስማ፣ እግዚአብሔርን እንይ፣ ከሱ ጋር እንስማማ። እግዚአብሔርን የሰማ ሰው አይታወቅም። ያየኸው ነገር የሚያስደነግጥህ በዙሪያ የከበበ ነገር ጊያዝ እኮ የተመለከተው ነገር አስበርግጎታል አይደል? የተመለከተው የሶሪያ ጦር በዙሪያው ከቦታል። ነገር ግን ከነሱ ባሻገር ሌላ የእሳት ሰረገላ አለ። ያንን ማየት ሲችል ወዳጆቼ እግዚአብሔር ታማኝ ነው፣ ያርፋል። ስለዚህ ወዳጆቼ ሰው የምትሰሙትን ነገር ምረጡ። ሁሌ የምትሰሙትን ባላችሁበት ሁኔታ ውስጥ የምትሰሙት ሁኔታውን አትስሙ። ያለው በዙሪያችሁ ያለውን ነገር አትስሙ። ያለውን ነገር ከሰማችሁ እወጣለሁ፣ ትጠፋለህ፣ አለቀልህ ነው የሚለው። የመጨረሻ ነው የሚለው። ከዛ በላይ ይሆናል። የጌታ ድምጽ አለ። አሜን። አንድ ካፒቴን ለአንድ ተጓዥ የካፒቴኑ ድምጽ ነው የሚያረጋጋው። የትኛው ወደ ከፍታ እየጨመረ ሲሄድ ፕሌኑ ተርቡላንስ አለ፣ መንቀጥቀጥ አለ። በቃ የታወቀ ነው። ሆስተሶችም ፓይሎቶችም ያውቁታል። ይሄ መንቀጥቀጥ ኔቸሩ ነው። በቃ የሆነ ስቴጅ ላይ ሲወጣ ከደመና በላይ ሲወጣ ደመናዎች ሲያገኙት ፕሌኑ በጣም ይጓጓል። በጣም እኔ አንድ ጊዜ እንደዚህ ፊል አድርጌያለሁኝና በቃ የመጨረሻ ነው የሚመስላችሁ በህይወታችሁ ላይ መጨረሻ። ግን በዛ መካከል ላይ የሚሰማ ድምጽ አለ። ካፒቴን ቢ ሪላክስ፣ የተለመደ ነው። ቢ ሪላክስ። ጌታም ይመጣና አይዟችሁ፣ አትፍሩ፣ ወጀቡ አለ፣ የሚባላ የሚመስል ንፋስ አለ፣ መርከብ እስከምትሰምጥ ውሃ እየገባባት ነው። አይዟችሁ፣ እኔ ነኝ በውሃ ላይ እየተራመደ። አይዞ እኔ ነኝ፣ እኔ ካንተ ጋር ነኝ፣ አትፍሩ፣ አይዟችሁ የሚል ድምጽ ሲመጣ ወዳጄ ጌታዬ አንተ ከሆንክስ እኔም ልምጣ። ጴጥሮስ በቃ ከነበረበት ስጋት
አሁን አረፈና ለመምጣት ፈለገ፣ ለመሄድ ፈለገ። ወዳጆቼ የሚያሳርፍ ድምጽ ስትሰማ ካለህበት ነገር ውስጥ መውጣት ይጀምራል። ከተወሰንክበት ነገር ውስጥ ከያዘ ነገር በዙሪያ ካለው ከሚያስፈራው ነገር ውስጥ ጥሰህ መውጣት ትችላለህ። ፕሬዝ ጋድ ጥሰህ መውጣት ትችላለህ። ከከበበ ነገር በኢየሱስም ጥሳችሁ ውጡ። ከከበባችሁ ነገር ጥሳችሁ ውጡ። ከያዛችሁ ከሚያዘገያችሁ ነገር ዛሬ ጥሳችሁ ውጡ። በኢየሱስም ጥሰህ ውጣ ከሚጎትት ነገር። እግዚአብሔርን ስማው። እግዚአብሔርን ስትሰማ ታሸንፋለህ። እግዚአብሔርን ሰምተው ወዳጄ ኋላ የቀረና የተሸነፈ ሰው በዘመናችን አላየንም። መጽሐፍ ቅዱስ ላይም እግዚአብሔርን ሰምተው አሸንፈዋል። እግዚአብሔርን ያልሰሙ ግን ምድረ በዳ ቀርተዋል። እግዚአብሔርንስ የሰሙ ተሻግረው ርስታቸው ላይ ወጥተዋል። ርስታቸውን ተቀብለዋል። አሜን። ካሌብና ኢያሱ እግዚአብሔርን ሰምተነዋል። እግዚአብሔር የሚለው እንደዚህ ነው፣ እንውጣ እንውረስ ያለው ይሄ የምታዩት ነገር አይውጠንም፣ እኛ እንዳንበጣ አይደለንም፣ እነሱን እንደ እንጀራ እንበላለን የሚል ሜንታሊቲ፣ እነዛ ግራስሆፐር ሜንታሊቲ ያላቸው እይታቸው ከእግዚአብሔር የሰሙት ነገር ስለነበረ ጸንተው ቆሙ። ሁኔታው አለ እኮ ጃይንቶች አሉ። ያቺ ስፍራ የምትውጥ ነች ብለዋል። የምትውጥ አይነት ምድር ናት። ከባድ ነው። አዎ ነገር ግን እነሱ የሰሙት ከሁኔታው አልሰሙ። ሄደዋል፣ አይተዋል። አላዩም። እዚህ ቁጭ ብለው ነው እንዳትሉኝ ፕሊዝ። እነሱ አብረዋቸው ከ12ቱ ጋር የሄዱት እነሱ ሁለቱ ናቸው። ስለዚህ ያለውን ሁኔታ ተመለከቱ። ያስፈራል፣ ያስደነግጣል። ነገር ግን የሰሙት ነገር ከእግዚአብሔር ነው። ሁኔታውን አልሰሙም። እነዛ እንመለሳሉ። እዚህ መቃብራችን እንዲሆን አንፈልግም አሉ። እዚህ መሞት አንፈልግም፣ እንመለሳሉ። ይሄን ካሌብ ግን እንሄዳሉ። የሰማ ሰው ወደፊት ነው። የሰማ ሰው ወደፊት ነው፣ ወደ ኋላ የለውም። ወደፊት ነው። በቃ የተመለከቱትን እግዚአብሔር የተናገረላችሁን ያችን ምድር ርስት አድርጌ ሰጣችኋለሁ ያለ እግዚአብሔር ነው። የተናገረው ነገር አለ። እኔ ከናንተ ጋር ነኝና ርስቱንም ልሰጣችሁ ከናንተ ጋር ነኝ ያለ እግዚአብሔር አይተውም። ምድረ በዳ ላይ ምንም በላይ የፈለገ ነገር ይሁን እግዚአብሔር አይተውም። ምድረ በዳ ላይ አይጥልህም። ምድረ በዳ ላይ ትቶ አይሄድም። ስለዚህ እግዚአብሔር ፈጽመው መጣበቅና መያዝ ከእግዚአብሔር ቃል ጋር እግዚአብሔርን ሰምተው እግዚአብሔር የተናገረው ትገባላችሁን አይደለም ያለው። እግዚአብሔር ያለውን ያን ትገባላችሁን ቃል ይዘው ጸንተው መቆም ነው። ሌላ አማራጭ የለም። እግዚአብሔርን ባሰማ ወዳጄ ምድረ በዳው ነው የሚያስቀር፣ ውጦ የሚያስቀር ምድረ በዳው ነው። ስለዚህ እልፍ ለማለት እግዚአብሔር መስማት ነው። ስለዚህ ሄዱ። እነዛ ግን በምድረ በዳ ቀሩ። ምድረ በዳ አስቀራቸው። መሄድ መጓዝ መውረስ አልቻሉም። እግዚአብሔር ማለት በስሜም እያለው ይሄ ትውልድ ፈጽሞ አይወርስም ማለት እግዚአብሔር ቆረጠ። ተፈታትነውኛልና አልሰሙኝምና ልባቸውን አደንድነዋልና አይወርሱም ማለት። ዕብራውያንም ሲጽፍ ልባቸውን አታደንድኑ፣ ስሙት እግዚአብሔርን። ስለዚህ እግዚአብሔርን የሰማ ሰው ተመለከተ፣ ርስቱ ላይ ገባ። ካሌብ አየ፣ ያውቃል ማንነቱን፣ በእግዚአብሔር ላይ ያለውን ኮንፊደንስ ያውቃል። አሁንም ከደረሰ በኋላ ተራራማው ምድር ላይ የብረት ሰረገላ ያላቸው አሉና እንዴት ማን ነው እሱ እዛ ተራራ ላይ ወጥቶ እነዛን የብረት ሰረገላ ያላቸውን መንጥረው የሚወርሰው ሲባል እኔም ዛሬ የ80 ዓመት በሆነም እንደ 40 ዓመት ሰው ነኝ፣ መንጥሬ ወርሳለሁ አለ። ታውቃለህ አለ ኢያሱን፣ እኔን ታውቀኛለህ አለ። በምንም ሁኔታ በእግዚአብሔር ላይ ያለኝን እምነት ታውቃለህ። ያንን ተራራማ ምድርማ ለማንም አትሰጥም፣ ማንም አይወስደውም። ያንን ብረት ለበስ አይደለም የትኛውም አይነት ይሁን መንጥሬ ወርሳለሁ አለ። ያ ልብ አለ ወዳጄ፣ ያ መንፈስ አለ በእግዚአብሔር ላይ በቃ ያለ ኮንፊደንስ። እሱን ሰምታለህ በእርሱ ላይ ወዳጄ የምትወርሰው በቃ ተመልከት፣ ርስትህን ተመልከት። እግዚአብሔር ትወርሳለህ ብለዋል። የምትወርሰው ምድር አትኩረህ ተመልከት። ስለዚህ አትፍራ። የሰማኸው እግዚአብሔር ታማኝ ነው። የሰማኸው እግዚአብሔር ታማኝ ነው። እሱን ስማ። አደርሳለሁ ካለ ያደርሳል። በንስር ክንፍ ተሸክሜ አወጣኋቸው አለ። በንስር ክንፍ እግዚአብሔር እስራኤልን በንስር ክንፍ ተሸክመው እግዚአብሔር ያውቃል። ስለዚህ ወዳጅ እግዚአብሔር ካንተ ጋር ድምጹን ከሰጠ ቃሉን ከሰጠ አትናወጥ። አሜን። በሁኔታው ላይ ካንተ ጋር ነው። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ ብሏል። ፕሬዝ ጋድ። ኢሳይያስ 43:2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ ውሃው አያሰምጥህም። ውሃው አለ፣ አዎ ውሃው አለ። የሚውጥ ነገር አለ፣ አዎ ግን አያሰጥምህም። እሱ እግዚአብሔር ተናግሯልና እሱን ከሰማኸው እንደ ግድግዳ ይቆምልሃል። አያሰጥምህም። ዘና ብለህ ታልፈዋለህ። በደረቅ እስራኤልን በደረቅ ምድር ተሻገረ ነው የሚለው።
አሜን። በደረቅ ምድር ወዳጆቼ እግዚአብሔርን መስማት ይሻላል። ሁኔታውን መስማት አይደለም ወዳጄ። ከፊት ያለው ውሃ ቻሌንጅ እግዚአብሔርን ስማው፣ ያሻግርሃል። ውሃው አይውጥህም። ስለዚህ በውሃ ውስጥ ባለፍክ ጊዜ አያሰጥምም፣ አትሰጥምም። ምክንያቱም አምላክ እግዚአብሔር ካንተ ጋር ነው። ካንተ ጋር እሆናለሁ ውሃውም አያሰጥምም ይላል። በእሳት ውስጥም ባለፍክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እሳቱ ዋናው አይደለም፣ ነበልባሉ እንኳን አያገኝህም። እሳት መሃል ገብተህ ወዳጄ የማይቃጠል ማን ነው? የማይነድ ማን ነው? ምስክር አለው እግዚአብሔር። ሲድራቅ ሚሳቅ አብደናጎም እሳት ውስጥ ተጥለው የገፉትን ሰዎች በላቸው ይላል። ተበሉ። እነሱ ግን በእሳት ውስጥ ሞቅ ደመቅ ያለ አምልኮ ያዙ። እግዚአብሔር ታማኝ ነው። እግዚአብሔርን ሰምተናል። የሰማነውን እግዚአብሔር አልተወንም። ከንጉሱ ጋር የተነጋገሩት ቃል በኮንፊደንስ ነው። ንጉሥ ሆይ ስማ፣ እኛ በዚህ ነገር ልንነጋገር አይገባም አለን። እግዚአብሔርን እኛ የምንሰግደው ለእግዚአብሔር ብቻ ነው። ለአምላካችን ለእግዚአብሔር እንሰግዳለን። ላቆምከው ምስል፣ ለዚህ ለወርቅ ምስል አንሰግድም። በአጭር ቃል እሳት ውስጥ ብትጥለን እርሱ የተናገረን የሰማነው አምላክ እግዚአብሔር ያድነናል። አሜን፣ ያድነናል። በምንም ሁኔታ ውስጥ ወዳጆቼ እመኑት። እግዚአብሔርን የተናገራችሁ እግዚአብሔር የተናገራችሁ የተስፋ ቃል አላችሁ። አዎ አሻግርሃለሁ፣ አወርስሃለሁ ብሎ የተናገረ እግዚአብሔር ትወልዳለህ፣ ትበዛለህ፣ ታገኛለህ፣ ትገባለህ ያለ እግዚአብሔር አይተውህም። ይሰጣል። የተናገረውን ይሰጣል። ለአብርሃም ይሄንን ነው። በቃ እግዚአብሔር ተናግሯል፣ ሰማ። እግዚአብሔር የተናገረውን ሰማ። እንደ እብድ ሆነ። በቃ he was crazy about በቃ በእግዚአብሔር ነገር እብድ ይጠብቃል። ያልፋል፣ ጊዜ ይመጣል። በቃ ሁኔታ ይናገራል። መቼ ነው ያንተ ነገር? መቼ ነው የምትወልደው? መቼ ነው ያንተ ነገር የሚገለጠው ይለዋል። ነገር ግን እግዚአብሔር የተናገረው ታማኝ ነው። እሱ ታማኝ ነው። አሜን። እሱን ጠብቃለሁ አለ። ትእዛዙን መጠበቅ፣ እግዚአብሔርን ቃል ሰምቶ በትእዛዙን መጠበቅ አማራጭ ሳይሆን ግዴታ ነው። አሜን። እግዚአብሔር አትብላ ካለ አትብላ፣ ፈጽመህ አጥፋ ካለ ፈጽመህ አጥፋ። አሜን። በቃ እግዚአብሔር በዘመኑ ሁሉ ለነዚህ ሰዎች ኤደን ገነት ውስጥ ለአዳምና ለሔዋን አትብለዋል። በቃ ድምጹን አልሰሙትም። እግዚአብሔር ተናገረ፣ አትብሉ፣ ከዚህኛው አትብሉ አለ። አትብላ ካለ አትብላ። እንዲሁም ለሳኦል ፈጽመህ አጥፋ አለው፣ አላጠፋም። ወዳጄ አትምሰልም ካለ አትምሰል። ስለዚህ ወዳጆቼ እግዚአብሔርን መስማት ግድ ነው። በምድረ በዳ ላለመቅረት፣ ለመሻገር፣ ለመውረስ እግዚአብሔርን ሰምተው መውጣት፣ ከእግዚአብሔር ቃል ጋር መቆም ወሳኝነት ነው። ሁለተኛው የቃሉን ዕውቀት በሙላት መያዝ ነው። ምኑን? ቃሉ በሙላት ይኖርብህ። ቃሉ በሙላት ይኖርብህ። የእግዚአብሔር ቃል በፈተናው ጊዜ ሙላው ራስህን። የእግዚአብሔር ቃል ይሙላብህ። ባለው በመከራ በሁኔታው ውስጥ የእግዚአብሔርን ቃል ያዝ። የእግዚአብሔርን ቃል ጠቅጠቅ። የእግዚአብሔርን ቃል ተቀበል። የእግዚአብሔርን ቃሉን በእውቀት መሙላት ግድ ነው። ቆላስይስ ምዕራፍ 3:16 እንደዚህ ይላል፣ የእግዚአብሔር ቃል በሙላት ይኖርባችሁ። በምን ይኖርባችሁ? በሙላት። በትንሽ አይደለም ወይ በጥቂቱ አይደለም፣ በሙላት። ዛሬ እንደምንማረው ማለት ነው ወዳጆቼ። በደንብ አድርገህ የእግዚአብሔርን ቃል በሙላት ራስ ላይ ጠቅጥቀው። የእግዚአብሔር ቃል የተሞላ ሰው ወዳጄ ገዢ ነው። ቃል የመጣላቸው ምንድን ናቸው? ገዢዎች ናቸው ነው ያለ ጌታ። አማልክት የሚለው ገዢ ነው የሚለው። ስለዚህ በአንተ ውስጥ ያለው ቃል በቃ ይሄ ቃል በውስጥ ስትጠቀጠቅ ከነገሮች በላይ ከፍ ማለት ይጀምራል። የእግዚአብሔር ቃል ሙላት እየከበደበት በውስጥ እየሞላ ስትሄድ ወዳጄ ሰይጣን ይፈራሃል። ሰይጣን የሚፈራው ማን ነው ብትሉኝ? ቃል ያለው ነው። ጌታ ኢየሱስም ወዲያውኑ ሰይጣን ሊፈትነው በመጣ ጊዜ እንዲህ ተብሎ ተጽፏል። ሃሌሉያ! ተብሎ ተጽፏል። ለሰይጣን የሰጠው ቃል ይሄ ድንጋዩን ዳቦ አድርግ ወይም ድንጋዩን ወደ ዳቦ ለውጥ ብለው ሲል አምላክን እግዚአብሔርን ቃሉን ወዳጆቼ በፈተናው ጊዜ ላይ ባለው በምታልፉበት ነገር ላይ የሚመጣውን ፈተና ቻሌንጅ ልታልፉበት የምትችሉት የእግዚአብሔር ቃል በሙላት ሲኖርብን። አሜን። ለዛ ነው ተማሩ፣ ያዙ። የእግዚአብሔር ቃል በሙላት ይኖርባችሁ። ሲመጣ ቅድም እንደተናገርኩት ነው ነውጡ ወይ የትኛውም አይነት ሲመጣ ቃሉ አለ። በቃሉ ላይ ጸንተህ ትቆማለህ። አትናወጥም፣ ሼክ አታረግም። ጥበብና ማስተዋል ባንተ ውስጥ ይገኛል። ጥበብ የእግዚአብሔር ቃል ሲኖርብህ ጥበብና ማስተዋል የግል ታደርገዋለህ። ፕሬዝ ጋድ። ከየት
የትም አታመጣም። በእግዚአብሔር ቃል ውስጥ ጥበብ ይገለጣል። የእግዚአብሔር ቃል ሲኖር ታሸንፋለህ፣ አትሸነፍም። ቃል የመጣላቸው ገዢዎች ናቸው። 3 ላይ ጸሎት በፈተና ወቅት መጸለይ አንደኛውና ዋነኛው ማምለጫ መንገድ ነው። አሜን። ማምለጫው መንገድ መጸለይ ነው። ወዳጄ እንዳትበላ ጸልይ። ያለበለዚያ ወዳጄ የሚበላ ጥርሱን ያሾለ ስንት ብዙ አለ በዙሪያ። ዳንኤልን ሊፈትኑት መጡና ይሄ ተብሏል፣ በዚህ ጊዜ የሚጸልይ ከተገኘ ወደ አንበሳ ጉድጓድ ውስጥ ይጣል የሚል የመከራ ደብዳቤ ተጽፎ ተለጠፈለት። ታወጀለት አዋጅ። የሚጸልይ ከተገኘ፣ የሚጸልይ ከታየ፣ የሚጸልይ ተብሎ ይሄንን አዋጅ ባወጡ ጊዜ ዳንኤል ወዴትም አልሄደም። አረ አድኑኝ፣ ይሄ ነገር ወጥቷል፣ ይሄ አዋጅ ወጥቷልና አድኑኝ ብሎ ሌላ ነገስታትን አልፈለገም። እንዴ ለእሳትማ እሳት ነኝ አለ። አሜን ሃሌሉያ። ለእሳቱ እሳት ነኝ አለ። ስለዚህ ወደ እልፍኙ ገባና ፕሬዝ ጋድ። በቃ ወደ እልፍኙ ገብቶ ድሮ እንደሚያደርገው ወደ ኢየሩሳሌም በሩን ከፈተና ወደ እግዚአብሔር መጸለይ ጀመረ። እግዚአብሔር እንደምትሰማኝ አውቃለሁ፣ ሰማይ ተከፍቶ እንደሚሰማኝ አውቃለሁ። ዛሬ ጠላቶቼ ዛሬ በእኔ ላይ ቢያድሙም አንተ ከኔ ጋር ነህና አሸናፊ ነኝ። አሜን። በድል እንደምትመራኝ አውቃለሁ። እግዚአብሔር ሰማው። ወዳጆቼ ምን አይነት እምነት ነው! በአንተ ተደግሶልህ የአንበሳ ጉድጓድ ተከፍቶልህ ተዘጋጅቶልህ አንተ ትገባበታለህ ከጸለይክ እየተባለ በሩን ያው መስኮቱን ከፍቶ የሚጸልይ ጀግና። ፕሬዝ ጋድ ወዳጄ፣ የሚጸልይ ጀግና። አታደርግ ተብሎልህ በቃ እንደዚህማ እንዳታደርግ ወዳጄ። የእግዚአብሔር አባቶቻችን ወዳጆቼ በእግዚአብሔር ነገር ላይ አይደራደሩም። ወደ እልፍኙም ገብቶ ጸለየ ይላል። አሜን። ዳንኤል ምዕራፍ 6:11 ላይ ከእነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት ይላል። ምን ሲል? ሲጸልይና ሲለምን አገኙት። ከእግዚአብሔር ጋር ኮሙኒኬት ሲያደርግ ነው ያገኙት። ሲንሸዋሸው አይደለም ያገኙት፣ ሲዞር አይደለም። በቃ መዳኛውን እንዴት አድርጌ ድናለሁ ብሎ ሲሯሯጥ አይደለም የተገኘው፣ ሲጸልይ ነው የተገኘው። ሲጸልይ እግዚአብሔርን ሲለምን ከእግዚአብሔር ጋር በቃ እንዴት እንደሚያስመልጠው እግዚአብሔር እየነገረው። ወዳጆቼ እግዚአብሔርን ጠየቀ። እግዚአብሔር አይዞ እኔ ካንተ ጋር ነኝ፣ አንበሳው አይበላህም። አሜን። አንበሳው አይበላህም፣ በእኔ ተማምነሃልና አስጠቅልሃል። በእኔ ተማምነሃልና አውቀኸኛልና ጋርዳለሁ። እኔ ካንተ ጋር ነኝ፣ አይዞህ አትፍራ። ስለዚህ ወዳጆቼ እንዳትበላ ጸልይ። አሜን። የአህያውን ታሪክ ታስታውሳላችሁ? ስለ አህያው ታሪክ አንድ አህያው 3 እንስሳቶች በአንድ መንደር ይኖሩ ነበር አሉ። አህያ፣ ሚዳቋና ጅብ አንድ ከተማ አንድ አካባቢ ሲኖሩ ሚዳቋ ጠዋት ተነስታ እግዚአብሔር ሆይ እባክህን ጠብቀኝ፣ ከክፉ ሁሉ ጠብቀኝ፣ ከጠላቶቼ ጠብቀኝ እያለች ትጸልያለች። ከዛ ትወጣለች፣ ትሰማራለች። አያጅቦ ጌታ እግዚአብሔር ሆይ እባክህ ለዛሬ ምግብ የሚሆነኝን አዘጋጅልኝ፣ ምግብ የሚሆነኝን አዘጋጅልኝ፣ አንተ የኔን ምግብ ታዘጋጅልኛለህ፣ እግዚአብሔር ሆይ አዘጋጅልኝ እያለ ይጸልያል። አንድ ማታ የጠገበ አህያ ግን ጠዋት ላይ እጅግ ጠግቦ ስለነበረ ሜዳ ላይ ምንድነው አመድ ላይ እየተንከባለለ ራሱን ኢንጆይ ሲያደርግ ከጅብ ጋር ተገናኙ። ከጅብ ጋር ፊት ለፊት ተገናኙ። የጸሎቴ መልስ አለ። የጸሎቴ መልስ። ያልጸለየው አህያ እንዴት እንደተበላ ወዳጆቼ። አንዳንድ ጊዜ ለሌሎች የጸሎት እራት እንዳንሆን እንጸልይ። ሌሎች የጸለዩ ሰዎች እኛን እንዳያገኙን፣ በእኛ እንዳይጠቀሙ፣ ለሌሎች የጸሎት መልስ እንዳትሆን ወንድሜ ጸልይ። አሜን። ሌሎች መልስ ጸሎት እንዳትሆን ጸልይ። ስለዚህ እንደዛ ማለት በቃ ገንዘብም ካንተ ላይ የሚነጥቅ የሚያበር የሚወስድ ያለህን ታይምን የሚወስድ የሚሰርቅ ብዙ ነገር የሚሰረቅ ነገር አለ። ስለዚህ ያ ነገሮቻችሁ እንዳይሰረቅ እግዚአብሔርን ታምናችሁ በእግዚአብሔር ላይ ጸልዩ። አሜን። እግዚአብሔር ይባረክ።